የደስታ ጥግ ያንን ሁላችሁ ነጽዬን ለመሸኘት ያን ፍልቅልቅ ያንን የደስታ ጥግ ያንን የተከበረ ባለሙያ ለመሸኘት በዚህ ስለተገኛችሁ ስላሴ ነው። ከሩቅም ከቅርብም የመጣችሁ ነፂን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሀዘን ገጥመውብናል። ጥምቀትና ሀዘን ገጥመውብናል። የማጽናኛ ቃል ወዳለበት ወደዚህ ካቴድራል ሁላችሁ ስለተገኛችሁ በድጋሚ እናመሰግናለን። የአርቲስት ነጻነት ወርቅነህ የሽኝት መርሃ ግብሩ ከዚህ እንደሚከተለው ይቀርባል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኛችሁ ሁሉ በድጋሚ እናመሰግናለን። ቃላት ይሰንፋሉ፣ እውነት ነው። ሀዘን ከባድ ነው፣ ነገር ግን ጽናና ይገባል። በአባቶች የተማርነው ቃል የሰማነው መንፈሳዊ ዝማሬ ማጽናኛችን ነው። ሁላና ይገባል። ነጻነትን ማንድን ነው ከምን ተነስቶ ምን ደረሰ የሚለው እንዲያነብልን አርቲስቱን ወደ መድረክ እጋብዛለሁ። የአርቲስት ነጻነት ወርቅነህ አጭር የህይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል።
አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ ኤፍቢአይ 1 2 እና 3 የአንቺው ሌባ 1 እና 2 ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። የሁሉም ወዳጅ የሆነው አርቲስት ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። እጅግ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭብር ነበር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እየታጀቡ አድርጎ ማቅረብ ላይም የሚደርስበት አልነበረም። አርቲስት ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ጓደኞቹ ይመሰክራሉ። ለሰው የሚያሳየው የደግነት ባህሪም በሁሉም ዘንድ የሚያስወድደው ነበር። አርቲስት ነጻነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል እንደነበር ይታወቃል። እረፍት እንዲያደርግ በሐኪሞች ቢነገረውም ነጻነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ሆኖም ግን አርቲስት ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆችም አባት ነበር። ነጻነት ወርቅነህ ነጻነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። እግዚአብሔር ነፍሱን በመንግስተ ሰማያት ያሳርፍልን። የህይወት ታሪክ አቅራቢውን እጅግ እናመሰግናለን። በመቀጠል የወንጌል ትምህርት ነው የሚቀጥለው። በክቡር መጋቢ ሐዲስ እሸቱ አማካኝነት ይቀርባል። ጂፒንግ ቻይና ለሚነቅፏትና በጥርጣሬ ለሚያዩዋት ሁሉ ሊገፏትም ሊስቧትም የማትቻል ሀገር ሆናለች። ይባስ ብሎ የአሁኑ መሪ ሺጂፒንግ የሚያሰጉ ብቻ ሳይሆኑ የሚያባንኑም ሆነዋል። ቻይና በነበራት ጉልበት ላይ ተጨማሪ ጉልበት እንድታገኝ ከነበራት ክብር በላይ ከበርቴ እንድትሆን የቻይና ህልም ብለው የነደፏትን ፖሊሲና እንቅስቃሴ ለሚጠሏቸው ሁሉ የጎን ውጋት የሆድ ቁርጠት ሆናባቸዋለች። ልማትና ኃይል ይላሉ የፕሬዝዳንት ሺጂፒንግ። ልማት ኃይል ከደገፈው፣ ኃይልን ልማት ካደራጀው በማንም የማይደፈር ይሆናል የሚለውን እምነታቸው በተግባር እያሳዩ ነው። ፕሬዝዳንት ሺጂፒንግ ስልጣን ከያዙ በኋላ የዓለምን ገበያና ወታደራዊ አቅም እየነቀነቁት ነው። ምዕራባውያንን እጓዳቸው ውስጥ እየገቡ የምጣኔ ሀብታቸው እድገት እየተሻሙ አስቸግሯቸዋል። በጎሪጥ የሚያዩአቸውና ኢምፔሪያሊስቶች የሚሏቸው ተቀናቃኞቻቸው ዘመናዊ የጦር መሳሪያዎቻቸውን እያሳዩ ይዋጥልን በሚመስል መልኩ መጎንተል አብዝተዋል። ማንም በዚህ ተመለሽ በዚያም ተቀለሽ የማይሏት ቻይናን መሰረቷን አጥብቀው ለመገንባት ያላቸው ፍላጎቶች እየተገበሩ ነው። የአሜሪካ ማስፈራሪያ
የአውሮፓ ህብረት ማስጠንቀቂያ ቁብ ሰጠው ከጀሯቸው አይጥፏት። ሺጂንፒንግ የቻይና ህልም በሚለው እቅዳቸው የጦር ኃይሏን ለማዘመንና እንደ አውሮፓውያኑ የዘመን ቀመር በ2049 ዓ.ም ቀዳሚ ለማድረግ በተግባር የሚታይ እንቅስቃሴ እያሳዩ ነው። ቻይናን ማኦ እያንዳንዷን ዜጋ ሀብታም አደረጋት፣ ሺጂንፒንግ ጠንካራ አደረጋት የሚለው አነጋገርም በድፍን ቻይና በስፋት ይነገራል። ሺጂንፒንግ ቻይናን በማበልጸግና በሚያስፈራ የጦር ኃይሎች ስትራቴጂ የሚጥሩትን ያህል የሀገራቸውን የውስጥ ፖለቲካም ከሰለፉት መለኪያ ድርብርብ እንዳያልፍ ተጨንቀውና ተጠበው ይከታተሉታል። ቻይናውያን በልተው እንዲጠግቡ ኑሯቸውን የተመቻቸ ሆኖ እንዲደላደልላቸው በዘመናዊ ቴክኖሎጂ እንዲራቀቁ ፓርቲውና መሪው ያስቡላቸዋል። ስለ ፖለቲካው ስለ አስተዳደሩ ግን ብቸኛው ኃላፊ ፓርቲው እንጂ ሌላ እንዲያገባው አይፈልግም። ከዚያም ድንበር ያለፈ ቻይናዊ የማይረሳው ቅጣት ይጠብቀዋል። ኑሯችሁን አርፋችሁ ኑሩ እንጂ በፖለቲካ ጉዳይ እየገባችሁ ምን ያደክማችኋል ይሉ ይመስላሉ ፓርቲውና መሪዎቹ። ሰብአዊ መብት፣ የንግግር ነጻነት፣ የመደራጀት ፍላጎት ብሎ ነገር ለቻይና ሚኒስትር ፓርቲ ሞኝነት ነው። እኔ እየሰራሁልህ አንተ ምን አለፋ ይሉ ይመስላሉ። 1.5 ቢሊዮን የሚደርሰው የቻይና ህዝብ ሰፊ የመሬት ስፋት ያላትን ቻይና አንድነት ጠብቆ የጋራ ልማት የሚገኘውም በዚህ መንገድ ብቻ ነው ብሎ ፓርቲው ያምናል። በዘርና በእምነት በአመለካከት የተመሰረቱ ፍላጎቶች ታላቋን ቻይናን ስለሚያጠፉ እኔውም ብቻ እንዳወቅኩ አደርጋለሁ ይላል ማኦ ዜዱንግ። የመሰረተው ኮሚኒስት ፓርቲ የቻይናን የኮሚኒስት ፓርቲ ከሌላው ከዓለም የለም። ከተናገረው ውጭ አንድ ኢንች ወለም ዘለም ማለት አይቻልም። ሺጂንፒንግ ቻይናን መምራት ብቻ ከጀመሩ 10 ዓመታት ሞላቸው። ኮሚኒስት ፓርቲ ዋና ጸሐፊ፣ የአገሪቱ ፕሬዝዳንት፣ የቻይና መከላከያ ጠቅላይ ሚኒስትር፣ የጦር አዛዥ ሆነው የተዳረበ ታላቅ ኃላፊነትም ይዘዋል። የሚገዳደራቸውን ፈነጋግለው የሚመቻቸውን አቅርበው 90 ሚሊዮን አባል ያለበትን ፓርቲ በፈለጓቸው መንገድ እየመሩት ነው። ሺጂንፒንግ ሙሉ ስልጣን ያላቸው፣ ስልጣናቸውን የሚጠቀሙ፣ ክንዳቸውና ተጽዕኗቸውን ወሰን የተሻገረ የሚደርስ ሆነዋል። ከቀደምቶቻቸው የበለጠ ጎልብተው ከነ አሜሪካ ጠጥረው አስቸግረዋል። ሺጂንፒንግ ተጽዕኖ ፈጣሪነታቸው እየታወቀላቸው ሊገፏቸውም ሊተዋቸውም የማይቻል የእሳት አለሎና የብረት ቆሎ ሆነዋል። ሺጂንፒንግ እድገታቸው በቅምጥል ነው። በጊዜው በነበረው የቻይና አኗኗር ደረጃ የሚቀናበት አስተዳደግ ነበራቸው። ምክንያቱም አባታቸው ሺሾንግሹን የኮሚኒስት ፓርቲው መስራችና የማኦ የቅርብ ሰው በስልጣኑም የፖሊት ቢሮ አባልና ምክትል ጠቅላይ ሚኒስትር ስለነበሩ ነው። ሁሉም ነገር ተደቅኖም በተዘጋጀበት የማኦ መንግስት እንደ ሺሾንግሹን ያሉ የፓርቲው ከፍተኛ ሹማምንት ኑሯቸውና እንቅስቃሴያቸው የተመቸ ስለሆነ ሺጂንፒንግ በተሻለ ትምህርት ቤት ገብተው በመኪና እየተመላለሱ አንድም ነገር ሳይጎልባቸው እስከ ሁለተኛ ደረጃ ትምህርታቸው ድረስ ተማሩ። እንዲሁም ስለተሞላቀቀው እንዲያድጉ የተፈቀደላቸው አልነበረም። አባታቸው አጥባቂ ኮሚኒስት ስለነበሩ ከድንበሩ እንዳያልፍ በጥብቅ ዲሲፕሊን አስገድዷቸዋል ይባላል። 16ኛ ዓመታቸው ባከበሩ ሰሞን ግን በድንገት ሁሉም ነገር ተቀያየረ። የነበረው እንዳልነበረ ሆነ። የቻይና ባህል አብዮት እንደተጀመረ ሺሾንግሹን ለፓርቲው ለማኦ ያለውን ታማኝነት አግድሯል ተብሎ ተከሰሰ። በቻይና የባህል አብዮት በራዣን ሽክላሽ የሚል ስም የተሰጣቸው የፓርቲው ነባር አባላት ከፍተኛ ኃላፊነታቸውን በወጣቶቹ እንዲዋረዱና እንዲገደሉ ማኦና ሚስቱ ያቀነባበሩ ዘመቻ ነበር። የፓርቲውና የመንግስት ከፍተኛ ኃላፊዎች የነበሩት በተሰበሰበው ህዝብ ፊት አንገታቸው እየተደፈቀ ጸረ አብዮተኛ ነኝ የሚል ጽሑፍ አንገታቸው ላይ እየተንጠለጠለላቸው ተጋዙ፣ ተደበደቡ። የሺጂንፒንግ አባት ይኸው እጣው ደረሰው። የማኦ ቅርብ መሆን አላዳነውም። የፓርቲው መስራችነትም አልታሰበለትም። ፖለቲካ ሁልጊዜ ፊቷን እንጂ የኋላዋን አታይምና ማኦ የወደፊት እቅዱን ለማስፈጸም ሲል ይጠቅመኛል ያለውን የማስወገድ መንገድ ተከተለ። ሺጂንፒንግ ሺሾንግሹን ከያዘው ስልጣን በሙሉ ተሽሮ ወደ ፋብሪካ የጉልበት ስራ እንዲሰራ ተላከ። በጥቂት ቆይተው በወታደራዊ ካምፕ ታሰረ። የቻይና ባህል ዘመቻ የሚሰነዝረውን ዱላ በተጠራጣሪው ላይ ብቻ አሳርፎ አያቆምም። ቤተሰቡም ጸረ አብዮተኛ ቤተሰብ ተብሎ ቅጣት ይቀጣበታል። በትምህርት ተማሪ ጓደኞቹ ጸረ አብዮተኛ ልጅ ይገደል እያሉ ይጮህበታል። ወጣቱ ሺጂንፒንግ ስድቡና ማስፈራሪያውን መድረሻ ሳጥቷቸው እንደነበረ በኋላ ላይ ተናግረዋል። ከ100 ጊዜ በላይ የግድያ ማስፈራሪያ ተደርጎብኛልም ይላሉ። የ16 ዓመቱ ሺጂንፒንግ ወደ ሰሜን ምዕራብ ገጠር ሄደው ገበሬዎች እንዲያገለግሉ ከመሰሎች ወጣቶች ጋር ተላኩ። ድህነት ያጎሳቀለው ገጠር ስለነበር ቤት እንኳን ማግኘት አልቻሉም። መኖሪያቸው ራሳቸው በዋሻ ውስጥ ሰሩ።
ገበሬዎች የሚሰሩት ሁሉ እሳቸው ጓደኞቻቸው መስራት ነበረባቸው። ድንጋይ እየፈነቀሉ በዶማ እየቆፈሩ እርከን እየሰሩ ለ6 ዓመታት ቆዩ። እህታቸው ወደ ተለያዩ ቦታ ተላኩ። አንደኛዋ እህቱ መራሩን ኑሮ መግፋት ስላልቻሉ ራሷን ሰቅላ ሞተች። ወላጆቻቸው እህቶቿ፣ ወንድሟ ጨምሮ አልቀበሯትም። እንኳንስ ሊቀብሯት መሞቷንም ለመስማት በጊዜው እድል አልነበራቸውም። የሺሺፒንግ እናትም ከባድ ጉልበት ስራ እንድትሰራ ወደ ገጠር እርሻ ተላከች። ሌላዋ እህቱ በወር 5 ወን እየተከፈላት እየራባትና እየተጎሳቆለች ስራዋን በግዴታ እንድትሰራ ወደ ሞንጎሊያ ድንበር ተላከች። ሺሺፒንግ ለኋለኛው እህቱ ከፍተኛ ትምህርት አገኘሁበት ከሚሉት የ6 ዓመት ግዞት በኋላ ትምህርታቸውን ለመቀጠል የሚችሉበት ድንገተኛ አጋጣሚ ተፈጠረ። እኔ ትምህርቴን ያደስኩት በድሆችና መካከለኛ ገበሬዎች ነው። ከነሱ ጋር አብሮ መስራት፣ እነሱን መቅረብና እየተረዷቸው ተማርኩ። ማኦ ዙዱንግ ሞተ። የባህል አብዮቱ ያካሄዱት የነበሩትም ሱስሎስ ወደ እነሱ ዞረና ታሰሩ። የስልጣን ሽኩቻውና ጥልፍልፉን የፓርቲ መንገድ አልፈው ዴንግ ሺሺፒንግ የፓርቲ ዋና ጸሐፊ ስልጣን ያዘ። ራሱንም የባህል አብዮት ተጠባቂ የነበረውን ዴንግ ሺፒዮንግ የቀድሞ ጓዱን ሺ ሾንግሹን አሰበ። የሺ ቺፒንግ አባት ዚንግሹን ከታሰረበት ተለቆ ለደቡብ ቻይና ክፍለ ሀገር ጸሐፊነት ተመደበ። ወደ ቀድሞ ክብሩን ተመለሰ። ዚንግሹን ለቻይና ኢኮኖሚ ነጻነት ያስፈልጋል ብሎ ስለሚያምን ለዚህ ሆንዲንግ ሀሳብ ጋር ስለሚገጣጠሙ ነበር ትልቁን ክፍለ ሀገር የመደበው። በግዛቱም ነጻ ኢኮኖሚ እንቅስቃሴ እንዲጀመር ተፈቀደለት። ሺሺፒንግ መከራ በተፈተነባቸው ጊዜ ሆነ በኋላም ለደረሰበት በደል አላኮረፈም። አንዳንድ ሰዎች ስለበደላቸው በቀልን ይፈልጋሉ። አንዳንድ ሌሎች ሆዳቸውን በሆዳቸው ይዘው ሁኔታውን ለመለዋወጥ ይፈልጋሉ። ሺሺፒንግ እነዚህን አይነቱን ሰዎች አይደሉም። ሺሺፒንግ በግዞት ላይ እያሉ ከአብዮተኞቹ በላይ አብዮት መሆንን እንደሚገባ ስለሚያምኑ የማኦ ሀሳቦች በቃላቸው ሲወጣቸው ድረስ ያነበንቡባቸው ነበር። ግን የፓርቲው አባል ለመሆን 9 ጊዜ ማመልከቻ ቢያቀርቡም ሊፈቀድላቸው አልቻለም። ምክንያቱም የጸረ አብዮተኛ ልጅ መሆናቸው ስለሚጠቀስ ነው። አባታቸው ወደ ስልጣን ከመጣ በኋላ ግን ሁሉም ነገር አልጋ ባልጋ ሆነላቸው። የኮሚኒስት ፓርቲው አባል ሆኑ። ዩኒቨርሲቲ ገብተው ኬሚካል ኢንጂነሪንግ ተመረቁ። ከወረዳ ጀምሮ እያደጉ ፓርቲውን ጸሐፊነት የተለያዩ ደረጃዎች ተመደቡ። ከዚያም ወዲህ በትጋት በእውቀታቸው እየተመሰከረላቸው ወደ ከፍተኛ ፓርቲ ስልጣን በፍጥነት ተረማመዱ። ከአንተነት ወደ አንቱነት ክብር አለፉ። ሺሺፒንግ የራሳቸው ጥረት የአባታቸው ፓርቲው ያላቸው ቦታ አግዟቸው ከአውራጃ ፓርቲ ጸሐፊነት ጀምሮ የክፍለ ሀገር አስተዳደርና የከተማ ከንቲባ ለመሆን በቁ። ቀጥለውም የሻንጋይ ፓርቲ ጸሐፊ ለመሆን በቁ። የሻንጋይ ፓርቲ ጸሐፊ መሆን በቀጥታ በኮሚኒስት ፓርቲ ቋሚ ፖሊት ቢሮ አባልነት ለመሆን ያስችላቸውና ሺሺፒንግ ከ9ኙና ከፍተኛ ስልጣን ካላቸው ውስጥ አንዱ ሆኑ። መቼም እንዲህ ስነግራችሁ ቀላል ይመስላል እንጂ በቻይና ኮሚኒስት ፓርቲ የስልጣን እርከን ለመረማመድ እጅግ ፈተና የበዛበት በርካታ መዘናዎች ወጥረው የሚይዙት ስለሆነ በዚያው መንገድ አልፎ ከጫፍ ላይ ለመድረስ ልዩ ችሎታ ይጠይቃል። ከጫፍ ላይ መድረስ ብቻ ሳይሆን ከጫፉም ላይ ለመቆየት መቻል ከዚያ የባሰ ጥንካሬ እውቅና ይሻል። ስልጣን ይዞ መቆየት ስልጣንን እንደመያዝ ቀላል አይደለም። ስልጣን በሰው ልጅ እንደሚያምረው ሲይዙት እንደሚያደናግረው ከበሮ ነው። ሺሺፒንግ በዘመነ ስልጣናቸው ከሁሉም የበለጠ 4 ጉዳዮች ፈትኗቸዋል። ኮቪድ፣ ታይዋን፣ ሆንግ ኮንግ እና የሺቺያንግ ግዛት ፈትኗቸዋል። ዓለም በሞት ጣር ያርበደበደ የኮቪድ-19 መጀመሪያ ተጠቂ ቻይና ነበረች። በሽታው አሮንቃ ቶሎ ለመውጣት የበቃችው ቻይና ናት። ቢሊዮን ህዝቦቿን ከወረርሽኝ ለማዳን የደረሰችበት የቴክኖሎጂ እድገት ጠንካራ አንድ ወጥ አመራር ያላት መሆኑን ለመከላከሉ ሂደት ረድቷታል። ትዕዛዙን ተፈርቶ የሚደመጥ ፓርቲ የሚመራው ህዝብ መሆኑ ባልተዝረከረከ ጥንቃቄ ጥፋቱን ቀንሳለች። አልፋ ተርፋ ለሌሎች ሀገሮች ረድታለች። ሆንግ ኮንግ ከምዕራባውያኑ ሰፊ ኢንቨስትመንት ያላት በመሆኑ በቻይና አስተዳደርና በነባሩ አስተዳደር እምነት ሰፊ ክፍተት ስላለ ሁልጊዜም ቀውስ አለ። ከእንግሊዝ ተጠባቂነት ወደ ቻይና ግዛትነት የተወረረች የሆንግ ኮንግ የምታነሳቸው የመብት ጥያቄዎች ለማስፈጸም የተቀሰቀሰውን የሰልፍ አመፅ ለመቆጣጠር ሺቺፒንግ ንግግር ሳያበዙ ዝም የሚያሰኙበትን ኃይላቸውን ዝም አሰኙበት። ለሺቺፒንግ ለአንደኛው ፈተና የሰሜኑ ምዕራብ ግዛት የሆነው የሺቺያንግ ግዛት ነው። ሺቺያንግ ግዛት 12 ሚሊዮን ህዝቦች ይኖሩበታል። አብዛኞቹ አጉርስና ካዛንክስ የሚባሉት ናቸው። የሙስሊም እምነት ተከታዮች የቱርክና የአረቢያ ዝርያ ያላቸው ሲሆኑ ቋንቋቸው ተርኪሽ ነው። በራስ ገዝ አስተዳደር ይተዳደራሉ። ኡጉሩስ፣
ከቀድሞ ጀምሮ የነጻነት ጥያቄ ስላላቸው የቻይና መንግስት በጥብቅ ልጓም ይዞ የሚያስተዳድራቸው ናቸው። ፕሬዚዳንት ሺጂንፒንግ ከስልጣን ከያዙ በኋላ መብትን፣ ነጻነት ጥያቄውን በአመፅ አሟሙቀው ቀጠሉ። ሺጂንፒንግ እንደተለመደው ጠንካራ ምላሳቸውን ተግባራዊ ያደረጉ። ከመካከለኛው ቻይና 1 ሚሊዮን የሚሆኑ ህዝቦች ወደ ሻፒንግ ግዛት ልከው አሰፈሩ። ከ300 በላይ ካምፕ ተመስርተው 1 ሚሊዮን የሚሆኑ ወጣቶች ለታደሰ ትምህርት አስገቧቸው። እምቢ ያሉትን እንዲቀጡ ሆኖ በዚያው መልኩ ለጊዜው ቢሆንም አመፁ ተቆጣጥረውታል። በውጭ ያሉ አጉርሶች ግን እየተጨረስን ነው የሚሉ ጩኸታቸውን አላቋረጡም። ይህ ድርጊታቸው ዘርን የማጽዳት ወንጀል፣ የአናሳዎቹ ህዝቦች ማንነት ለማወጥ የተደረገ ወንጀል ነው እያሉም ያሳጧቸውም ይጽፉባቸዋልም።